ይታየኛል ወደማው ሁሉ ይታየኛል ያክሩለት ሀብቱ ይታየኛል ምንጭ ወንዙ ሐይቁ ስንቱ ስንቱ ፏፏቴው ጩኸቱ። ይህን የሚመስል የውሃ ዳቦ እንግዲህ ሰርታችሁ ብሎ ጥቁር አዝሙድ ረስቻለሁ። ምንም ማድረግ አይቻልም። እየተጣደፍኩ ነበርና ጥቁር አዝሙድ ረሳሁኝ። ስፖንጅ ነው የምላችሁ ቤቴን ስፖንጅ። በጣም ቆንጆ የሆነ ዳቦ ትኩስ ራሱ አይመስልም። አሁን እንደዚህ ማድረገው በትኩሱ ነው። 5 ደቂቃ ራሱ አይሆንም ካወጣሁት ማለት ነው። በትኩሱ ነው እንደዚህ እያደረኩት ያሉት። እንደምታዩት ስፖንጅ ነው። በዛ ላይ እንዴት ቆንጆ እንደሆነ ልነግራችሁ አልችልም፣ እንዴት እንደሚጥም። ይህን ይመስላል እንግዲህ አሰራራችን። ከወደዳችሁት እየሰራችሁ ብሎ በዚሁ አጋጣሚ ደግሞ ማለት ነው ሰርክዬ ሰርተሽ እስቲ ቅመሽው ሰርተሽ ብዬኔ ቆንጆ። ሰላም ጤና ይስጥልኝ የኔ ወርቆች፣ እንዴት ናችሁ? ደህና ናችሁ? ሰላማችሁ በክርስቶስ ስም ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ በባለፈው የውሃ ዳቦ ሰርቼ ነበርና አሰራሩ እንዴት ነው የሚመስለው የሚል ኮሜንት አይቻለሁ። በእርግጥ ያው ብዙ ኮሜንት አይደለም፣ ግን አንዳንድ ሰዎች የውሃ ዳቦ አታውቁምና ማለት አይታችሁ በልታችሁ የምታውቁ ሰዎች አብዛኛዎቹ አታውቁም። አልፎ አልፎ አንዳንዶች ናቸው የውሃ ዳቦ የምታውቁትኝ። እና ለማንኛውም ዛሬ እንግዲህ አሰራሩን ይዤላችሁ መጥቻለሁ። በደንብ ተከታተሉኝ። እንግዲህ እዚህ እንደምታዩ ሳህን ይዤ መጥቻለሁ። 1 ማንኪያ እርሾ እጠቀማለሁ ማለት ነው። እናንተ ደግሞ እንደ እህሉ መጠን መጠቀም ትችላላችሁ። እንደምታዩት 1 ማንኪያ እርሾ አደረኩኝ። ከዛ 1 ማንኪያ ስኳር፣ ትንሽ ጨውም እንዲሁ እንደ እህሉ መጠን መጠቀም ትችላላችሁ። እንግዲህ ጨው አደረኩኝ እኔ። ከነገራችን ላይ ትንሽ ነገር እኔ አልወድም። የሆነ ጓጓለሁ ተሰርቶ ይቅር እንጂ ባይበላ ትንሽ ነገር አይመቸኝም እና በዛ አድርጌ መስራት ነው ደስ የሚለኝ። እንግዲህ እንደምታዩት ጨው ጨምሬያለሁኝ። እዚህ ጋር ደግሞ ስኳር አስገባለሁ ማለት ነው። አንዳንድ ነው እኔ የተጠቀምኩት፣ እናንተም ደስ እንዳላችሁ። እዚህ ደግሞ ፒክን ፓውደር አሁን ላይ አላደርገውም፣ ምክንያቱም እርሾ እያዘጋጀሁ ስለሆነ አሁን እርሾውን አዘጋጅቼ ከ10 እና ከ15 ደቂቃ በኋላ ነው ሊጡን ላቦካ የምችለው ማለት ነው። እዚህ ስኳር አደረኩኝ። ከዛ በደንብ ውሃ አድርጌ በደንብ አዋህደዋለሁ። እንግዲህ ጨው፣ ስኳር፣ ካሜራ ማለት ነው። እሱን ካዋህድኩት በኋላ ለ10 እና ለ15 ደቂቃ አስቀምጠዋለሁ። ከዛ በደንብ ኩፍ ሲልልኝ እርሾ ራሱ ኩፍ ይላል፣ የሆነ አይን ያወጣል ማለት ነው። ከዛ በኋላ ወደ ሊጥ ማብካቱ ይሄዳለሁ ማለት ነው። እንደምታዩት ውሃ አስገባውኝና በደንብ አዋህደዋለሁ። እኔ መጓጎል እንትን ያመጣን ካሜራው ግን በደንብ ምንም አይነት የጓጎለ ነገር እንዳይኖረው በደንብ ማለት ነው ጥጥ አድርገውና ልክ ሁሉ ነገር ይሄ የጓጎለው ነገር ከጠፋ በኋላ ከድኜ አስቀምጠዋለሁ። እንደነገርኳችሁ የኔ እንደምታዩት እንግዲህ ምንም አይነት ነገር የለውም። እርሻዋ ቆንጆ ሆና ተመትታለች ማለት ነው። ፍሬዘር ውስጥ ነው እርሾው ወይ ማለት ካሜራውም ፒክን ፓውደሩ ዱቄቱን ፍሬዘር ውስጥ ነው የማወጣው እና ለትንሽ ደቂቃ ውጭ ላይ አስቀምጠዋለሁ። ዱቄቱንም ቀድሜ አውጥቼ አስቀምጬ ከነገራችን ላይ ለብ ያለ ውሃ መጠቀም ትችላላችሁ፣ ማያቃጥል የሆነ ለሰስ ያለ ማለት ነው። የአየር ንብረቱ አንዳንዴ ሙቅ በሆነበት ሰዓት፣ አሁን ላይ ሙቀት ነው እኛ አካባቢ በጣም ሙቀት ስለሆነ ውሃው ራሱ ትኩስ ነው እና ኩፍ ሲል እመለሳለሁ። ተመልሻለሁ። እንደምታዩት እንግዲህ እርሾዬ በዚህ ሁኔታ ኩፍ ብሎልኛል ማለት ነው። ተመልሼ መጥቻለሁኝ። እንግዲህ እናንተ የምትፈልጉትን ያህል ዱቄት መጠቀም ትችላላችሁ። ያው እኔ እንደነገርኳችሁ ትንሽ ነገር አይበቃኝም፣ ትንሽ ሞቅ ያለ ነገር ካልሆነ ዛሬ እንደውም ምን ነው እየሰራው ከምደፋው ብዬ ትንሽ ነው ያደረኩት። እንደምታዩት ዱቄት አደረኩኝ። ከዛ 1 ማንካ ዘይት አደረኩ እንደምታዩትኝ። ከዛ አሁን ደግሞ ፒክን ፓውደር አደርጋለሁ። ፒክን ፓውደር ትንሽ ነው የማደርገው፣ ብዙ አላደርግም፣ ምክንያቱም እንትን ይላል እንዳይሆመጥጥ ማለት ነው። ቶሎ ነው የሚያወካው እና እሱ እንደምታዩትኝ ይችን የተጠቀምኩት ፒክን ፓውደር። ከዛ በማንካው በደንብ አዋህደውና ከነገራችን ላይ በአንድ እጅ ይዛችሁ በአንድ እጅ ቪዲዮ ካሜራ ስልክ ይዛችሁ በአንድ እጅ ደግሞ ለመስራት በጣም ነው የሚከብደው ከምር። እና እያስቀመጥኩ ምን እያልኩ ነው እንግዲህ ወደ ማብካቱ ሲሄድ ስልኩን አስቀምጬ አውክቼ ደግሞ መሀል ላይ እያሳየኋቸው እንደዛ ነው እየቀረጽኩ ቪዲዮውን እየሰራሁላችሁ ያለሁት። ለማንኛውም ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦቼ ደግሞ ላይክ ሼር እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላለው የኔ ፍቅሮች የኔ ማሮች
ላይክ ሰብስክራይብ እንዳይረሳ፣ ሸርም አድርጉ። ቁም ነገር ግን ቪዲዮ ለምንድን ነው የማታዩልኝ? እኔ ላይ መግባት አስጠላኝ። ቪዲዮ ደግሞ ምን ስራ ምን ይሰራል? ከባድ ነው እኮ ነው። ምን መስራት እንዳለብን አናውቅም። እንግዲህ እንደምታዩት እዚህ እያወካሁ ነው። በደንብ አሽቸው ነው ወደ እናንተ የተመለስኩት። ዳቦ አንዳንድ ሰዎች ዳቦ በጣም ከታሸ ጭፍልቅ ላን አይነት የሚሉ ሰዎች አሉ። ይሄ ውሸት ነው። እኔ አልስማማበትም። ዳቦ በደንብ መታሸት አለበት፣ በደንብ። በዛ ላይ ደግሞ ድርቅ አታድርጉት። ዳቦ ስታቦኩ ድርቅ ማለት የለበትም በፍጹም ማለት ነው። ለስለስ ብሎ ዳቦ መቦካት የለበትም። ከዛ ፍትት ያለና ስፖንጅ የሆነ ዳቦ ይሆንላቸዋል። እንግዲህ እዚህ ገና እኔ እያሸሁ ነው። መሀል ላይ ላሳያቸው ብዬ ነው ካሜራ የደቀንኩትኝ እንጂ አልጨረስኩም። በደንብ ሹትኝ። የበለጠ ምን ልበላችሁ፣ እውነት ለመናገር በጣም ቆንጆ ነው የሚሆነው። እዚህ ጋር እንግዲህ ውዝ ለረጅም ሰዓት አሽጄ ነው የተመለስኩትኝ እና ከዛ እንደዚህ ልክ እንደዚህ መሆን አለበት። ከታቻል ልክ እንደዚህ ከሆነ በኋላ ወደ መጋገሩ ይሄዳል ማለት ነው። አሁን ይሄ በቂው ነው። ይሄ አሁን ለስላሴው ይሄ በቂው ነው። ከምንም በላይ ከዚህ በላይ ይለስልስ አይደለም። እንደዚህ መሆን አለበትኝ። ጉትት እንዳለ ተውት። ከዚህ በላይ ውሃ ማጨምሩበትኝ። አሽታችሁ ከርናችሁ ኩፍ እስከሚመጠበቅ ሁለቴ ኩፍ ካለ በኋላ በሶስተኛው እዛው መጋገሪያው ቦታ ላይ ኩፍ እንድል ትተውትኝና መጋገሪያው ቦታ ላይ ኩፍ ካለ በኋላ ትጋግራላችሁ ማለት ነው። ዳቦን እያቦካው ጀለስ ያደርጋሉ እንዴ? በር ጀለስ ተደርጎ ትቼው ሄድኩኝ። እንግዲህ አሁን ጨርሻለሁኝ። ከድኜ አስቀምጠውና ኩፍ እስከሚል ጠብቄ እንግዲህ ስጋግር ደግሞ ማሳያችሁ ይሆናል። አብራችሁን ቆዩ። እኔ የሚጋግረው በዚህ ሳህን ነው። አነስ ያለ ሳህን ካላችሁ ይመረጣል፣ ግን እኔ ሌላ ሳህን ስለሌለ በዚህ ነው እንግዲህ የሚጋግረው። ሳህኑን ዘይት ቀባዋለሁ። ሙሉ ዙሪያውን ዘይት ቀባውና እስከ ጥግ እስከ ላይ ድረስ ማለት ነው። ጥግ ጥግ ሁሉ ኩፍ ሲል ወደ ላይ እንትን ስለሚል እቀባውና ከዛ ሊጡን ከዚህ አድርጌ ኩፍ እንድልተዋለሁ እዚሁ ሳህኑ ላይ ማለት ነው። እንግዲህ እንደምታዩት ሳህኑ ላይ መጋገሪያው ሳህን ላይ ያደረኩት። ከዛ በደንብ በጣም ደግሞ ተነስቶ ኩፍ ሲል ወደ መጋገሩ እሄዳለሁ። ስጋግር ማሳያችሁ ይሆናል። እንግዲህ የሚያስፈልገኝ ከሆነ በኋላ ብረት ድስትና ብረት ውስጥ የሚገባ የሆነ አልጋ ነገር የሆነ ወይም ብረት ነገር፣ እሱ ከሌላችሁ እናንተ ሳህን መጠቀም ትችላላችሁ። ይሄኛውን ሳህን የምታስቀምጡበት ሳህን መጠቀም ትችላላችሁ፣ ውሃ ውስጥ እንዳይገባ ማለት ነው ሊጡ። እና እንግዲህ ድጋሜ የምመለሰው እዚህ ሳህኑ ላይ ኩፍ ካለ በኋላ ነው። ሙሉ ቪዲዮን ለማሳየት እየሞከርኩ ነው፣ እየቆራረጥኩም ቢሆን ጠብቁኝ በድጋሚ እስከምመጣ። ይሄ እንግዲህ የምታዩትኝ የሳህኑ ማስቀመጫ ነው። በብረት ድስት ውሃ ታደርጉና ከዛ ይህን ብረቱን ታስገቡታላችሁ ማለት ነው። ልክ እንደ አልጋ ናትኝ። እንግዲህ ትልቅ ብረት ድስት ፈልጌ ነው እኔ ያደረግኩትኝ። እንደምታዩትኝ ውሃ ጥጃለሁኝ። ከዛ ይሄ አልጋውን አስገባዋለሁ። እዚህ ላይ ነው እንግዲህ ሳህኑን ማስቀመጠው። ውሃ ዳቦ እንደዚህ ነው የሚሰራው። ሀገራችን ላይም ራሱን የቻለ መጋገሪያው ቢኖርም እንደዚህ ነው። እንደዚህ አይነት አልጋ አለው። አልጋው ላይ ይቀመጣል ማለት ነው። ከዛ ሲበስልላችሁ ማውጣት ነው። 30 ደቂቃ በቂው ነው። ምናልባት በዛ ያለ ከጠዳችሁ ደግሞ 35 ደቂቃ አብስሉት ማለት ነው። ከዛ በላይ አይልም። እንግዲህ እንደምታዩትኝ ሊጡን አስገባሁት ማለት ነው። ከዛ ከድንና ለ30 ደቂቃ አበስለዋለሁኝ። ከነገራችን ላይ የሚከብድ ነገር የለውም። እንትን ጥቁር አዝሙድ ረሳሁኝና አጋጣሚ ለእናንተ ምናባት ያማረው ሰው ካለ እኔ በልቻለሁኝ። አሁን እኔ አስፈልጎኝ አልነበረም በሰዓቱ። እኔ ሲያምራኝ ነበር ሰርቼ ነበረው፣ ግን አሰራሩ ነው የሚል ኮሜንት ስላየሁኝ ምን አለበትኝ ፍቅር አዲስ ወጣ ስላለች ሰርቼ ባሳያቸው ብዬ ከዛ ፍቅር አዲስ ሳትመለስ ቶሎ ያው እነሱ አይናቸው ደም ልብስ ስለሚያደርግ ቶሎ ሰርቼ ምናምን 30 ደቂቃ ካበሰልኩት በኋላ ይኸውላችሁ እንዴት እንደሚያምር። ለማረጋገጥ ከፈለጋችሁ እናንተ በቢላዋ ወጋ እያደረጋችሁ ሞክሩትኝ፣ መብሰልና ለመብሰሉን ማለት ነው። ግን በጣም ነው የበሰለው። በጣም ከምላችሁ በላይ ቆንጆ ነው። ሁላችሁም እንግዲህ ቅመሞች የሰራችሁ ብሎ ነው የምጠቀመው የኬሻውን ዱቄት ነው። ዱቄቱ የራሴ ዱቄት ነው፣ በራሴ ብር ያስመጣው ዱቄት ነው። ይቺ የካርቶና ደግሞ እሷ ባለ 5 ብሯ በሳውዲ 5 ሪያል ናት። እሷ ቆንጆ ናት በጣም በዛ ጥርት ያለ ነው። እንደዚህ ብዙ እንትን አይደለም። በጣም ይጠራ ነው። በጣም ነጭ ነው ዱቄቱ ራሱ ማለት ነው።
እና እየሰራችሁ ተጠቀሙ። እንግዲህ እንደምታዩትኝ እኔ እንደ በሰላቅ ያለው ግን እናንተ እንደዚህ መሞከር ትችላላችሁ። በቢላዋ ጠቅ አድርጋችሁ ይዞ ከወጣ አልበሰለ ሊቀረዋል ማለት ነው መክደን ትችላላችሁ። እንግዲህ ከብረት ድስት አወጣሁትኝ ይህን ይመስላል። ላይክ ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ። ከቻላችሁ ሸር አድርጉ። ይህን የመሰለ ሙያ አይታችሁ ሸር ሳታደርጉ እንዳትወጡ ማለት ነው።